ጊዜን እየተካ ከዛሬ ደረስን። በርካታ ነገስታትንና መሪዎችን ያስተናገደው የኢትዮጵያ ዙፋንም ቀጣዩ ባለተራ ማን ነው እያለ ይገኛል። ኢትዮጵያና ኢትዮጵያውያንም ቀጣዩን የዙፋን መሪ ሊያስቀምጡ እየተሰናዱ ነው። ነገር ግን ከያቅጣጫው የሚሰማው ለበርካቶች አስጊ ሆኗል። ከያቅጣጫው ለኢትዮጵያውያኑ ተጠንቀቁ የሚሉ ድምጾች እየተስተጋቡ ነው። አንዳንዶች እንደውም በአደባባይ ወጥተው ሁሉም ኢትዮጵያዊ ምርጫውን በጥንቃቄ አስተውሎ ይምረጥ፣ ያለዚያ ግን የ3000 ዘመን ታሪክ ባለቤት የሆነችው ሀገራችን ኢትዮጵያ በ30 ቀን ትፈርሳለች እያሉ ይገኛሉ። ሰላም ጤና ይስጥልን ውድ ጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መርሃ ግብራችን እኛ ኦርቶዶክሳውያን ማንን እንምረጥ? ጊዜው የምርጫ ሰሞን ነውና የምንመርጠውስ ማንን ነው? ቤተ ክርስቲያንስ የምትጠቁመን ፓርቲ ኖራት ይሆን? ይህ መልስ ያልተገኘለት ጥያቄ ሁሉም ኦርቶዶክሳዊ ሊጠይቅ ይገባልና ስለዚህ ጉዳይ ይህንን ጥያቄ ለመመለስ ዝግጅታችንን አሰናዳን። እስከ ዝግጅታችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየቶን እያሰፈሩ እንዲሁም ይህንን ጥብቅ መልእክት ለሁሉም ኦርቶዶክሳዊ ሼር እያደረጉና እያጋሩ አብረውን ይቆዩ። እንደ ቅዱሳን ነገስታት ዘመን ካህናት ነግሰውና አስተዳዳሪ ሆነው የፖለቲካ ተቋምንም የሚመሩበት ዘመን በኢትዮጵያ የኖረ የቅድስና ዘመን መገለጫ ነው። እነ ይምርሃነ ክርስቶስና ላሊበላ የዚህ ታላቅ ምሳሌ ናቸው። በዚያን ዘመን ታዲያ አገራችን ኢትዮጵያ በአብዛኛው በክርስቲያኖች ተከባ ነበር። አረባውያንም አልወረሯትም፣ መናፍቃንም አልሰረጉባትም፣ ኮሙኒስቶችና ሴኩላሪስቶችም አልተገኙባትም። አሁን ግን አገሪቷ ከኖ ጀምሮ ሲወርድ ሲዋረድ የመጣውን ሰላማዊ ስነ መንግስት አታለች። በሀያላን ሀገር ፍላጎትና አስተምህሮ የምትመራበትም ዘመን ነው። በዚህ ሁኔታ ውስጥ ክርስቲያኖች ሀገርን እንደ ሀገራቸው ለመምራትና ለመመራት ሕገ እግዚአብሔርን የሚያከብር ስርዓተ መንግስትን ለማቆም የመደራደር ግዴታ ውስጥ እንገኛለን። በሀገራችን ከኛ ከዜጎች የማይመነጭ በሩቅ ጠላቶቻችን የተጫነብን እርስ በእርሱ የሚጋጭ ፍላጎቶችን አዳብረናል። በተለያዩ ፖለቲካዊ ፍልስፍናዎችና ፍላጎቶች መካከልም ቆመን አንድ የጋራ ሀገር የማስተዳደርና ለሁሉም እንደ ሰውና እንደ ዜጋው ተከብሮና አክብሮ ግዴታውን ተወጥቶና መብቱን አስጠብቆ የሚኖርበት ስርዓተ መንግስትም መንበር የተወሳሰበ ስርዓተ መንግስት መንበር የተወሳሰበ ስራ ሆኖ ቀርቦልናል። ሀገራችንን የሚያስተዳድሩ ለማስተዳደርም በፖለቲካው ድርጅት ተሰብስበው የሚጠባበቁ ሁሉ የኛን የኦርቶዶክሳውያንን ክርስቲያናዊ ፍላጎቶች መብትና ፍልስፍናዎች የተቃረኑ ሆነው ለጥፋታችን ደፋ ቀና የሚሉ ሆነው የተገኙበትም ጊዜ አልጠፋም። የቤተ ክርስቲያን ፍላጎት ግልጽ ነው። እርሱም የመንግስት ስልጣን ይዘው ሀገሪቷን የሚያስተዳድሩ አካላት ሕግ፣ ፖሊሲ፣ ትምህርት፣ የልማትና የስልጣኔ ትልምና አካሄድ ሁሉ የኦርቶዶክሳውያንን በአስተምሮና በእምነት ምክንያት ሊኖሩት የሚሹትን አይነት ህይወት የሚገዳደር በረጅም ሂደት የሚያዳክም የጠላት አጀንዳ መስሎ መቅረቡ እንዳይቀጥል ነው። ክርስቲያኖች በእምነታችን እንዲሁም በሃይማኖታችን የፖለቲካ ርዕዮታቸውን አስተማምነው መኖር ይፈልጋሉ፣ ግዴታቸውም ነው። ይህም ግዴታ እንዳይወጡ በተውሶ ውጭ ይህንንም ግዴታ እንዳይወጡ ግን
በተውሶ ውጭ ገብ የፖለቲካ ፍልስፍና አንጻር በአዲስ መንገድ እንድትተዳደርና እንድንለወጥ የሚፈልጉትን የፖለቲካ ፓርቲዎች ፈጽሞ መቃወም፣ ልጆቿ የቤተ ክርስቲያንን ጠላት እንዲሁም ለቤተ ክርስቲያን ጠላት የሆነ አስተምሮ የሚያስተምሩ አካላትንም እንዲዋጉት ማስተማር የቅድስት ቤተ ክርስቲያን የተልእኮ አንድ አካል ነው። በዚህም ምክንያት ግጭት ይኖራል። ታዲያ እነዚህን ግጭቶች ከግንዛቤ ያስገባ የሌሎች እምነቶችና ባህሎችን የዜግነት መብቶች ያገናዘበ ማዕከላዊ መንገድ እንዲኖርም ክርስቲያኖች በንቃት ፖለቲካውን መምራት ወይንም ደግሞ ምርጫቸውን ማካሄድ ይጠበቅባቸዋል። እስካሁንም በምናየው የፖለቲካ ሂደት ክርስቲያኖች ወይም እኛ ኦርቶዶክሳውያን በምንመርጠውና በመምረጥ ሂደት የነበረንን ተሳትፎ ኦርቶዶክሳዊ ፍላጎትን ያላገናዘበና ከክርስትና እጅግ ባነሰ ንዑሳን ማንነቶች በሚመራ የፖለቲካ ቡድኖች ዙሪያ ተኮልኩለውና ተበታትኖ ነበር። ኦርቶዶክሳዊ ክርስቲያናዊ ፍላጎትን ማዕከል አድርገን በአንድነት ልንቆምበት የሚገባው ጊዜ አሁን ነው። ዘረኞችና ጎሰኞች ተከፋፍለዋቸው እንደ ለቅሶ ቤት ንፍሮ በየበኩላቸው እንዲያፍሷቸውና ለፈለጉት ግብ እንዲጠቀሙባቸው ሆነዋል። ይህ ሂደትም ክርስቲያኖች በሀገራቸው አጀንዳ ለፖለቲካው ባዕድ አድርጎ በጅምላ እስከ መጨፍጨፍና መሰደድም ዳርጓቸዋል። በፖለቲካው በንቃት አለመሳተፋችን የደረሰብን ግፍ በቂ ልምድ ስለሰጠን ካሁን በኋላ ሁሉም ኦርቶዶክሳዊ እንዲሁም ክርስቲያናዊ ዋና ትኩረቱን ሀገራዊ ሁለገብ ተሳትፎና ሀገርን መምራት ላይ መሆንም ይኖርበታል። የሀገር ባለቤት ሳይሆኑ ግብር መክፈል የጦርነቱ ሀገርን ለማስቀጠል ደም ማፍሰስና አጥንትን መከስከስ ብቻውን የሀገር ባለቤት አያሰኝምና ሳይመርጡና ሳንመርጥ በሚመሰረት መንግስት ስር ጸረ ኦርቶዶክስ ርዕዮተ ዓለም የመደበኛ ትምህርት ይዘት ሕግና ፖሊሲ መስፈኑና ባለፉት 50 ዘመናት እንደታየውም ስደትና ሞት ሊያጋጥመንም ይችላል። የሚሞቱላት፣ የሚጸልዩላት፣ የሚለምኑላት አገርን ማስተዳደር የዜጎች ሁሉ እኩል ድርሻ ነው። እየተገለልን ግዴታ ብቻ ለመወጣት መታዘዝ ከሰውነት ማነስ፣ ታሪክን ማዋረድ፣ ፍጥረታችንን ማዋረድ፣ በምድር የተሰጠንን ብርሃን የሆነውን ተልእኮ መዘንጋትም ኦርቶዶክሳዊ የሆነ ሁሉ ሊያስበው የሚገባ ጥያቄ ነው። ቤተ ክርስቲያን ከዚህ ዓለም ያልሆነች ነገር ግን በዚያ ዓለም እየኖረች ለሰማያዊ ግብ የምትሰራ ናትና ፖለቲካዋም ይህን ያገናዘበ ነው። ምድርና የምድርን ሆድና አካልን ብቻ የሚስቡ ሰዎች የሚመሩት ፖለቲካና አስተዳደር ለክርስቲያኖች ጠላት ሆኖ እንደሚነሳ ሀገራችን የለፋችባቸው አብዮቶችና የአመፀኞች አስተዳደርም ገልጾልናል። ክርስቲያኖች ሁሉ መነኮሳትና ገዳማውያን አይደሉም። በዚህ ዓለም ነግደው አርሰው ተንፈላሰው ዓለም አቀፍ ግንኙነትንም መስርተው ዓለም አቀፍ ጦርነትንም ተዋግተው ሀገር መርተውና ተመርተው የሚኖሩ በመሆናቸውም የፖለቲካ ስርዓቱ ክርስቲያናዊ ማንነታቸውን የሚደግፍ ሆኖ መሰራትም ይኖርበታል። ዛሬ የምናየው ኦርቶዶክሶች ለልማትና ለብልጽግና ስለማይስማሙ በቀድሞ ዘመን ጨቋኞች መሰሪ ስለነበራችሁ ዛሬ ላጥፋችሁ የሚል ከባዕድ በተውሶ የመጣ የፖለቲካ ርዕዮትም በተጨባጭ አለ። ይህንንም እውነታ ያዩ እንዳላዩ ሳያርሙትና ሳያርቁት የሚያልፉ ክርስቲያኖችም ለቤተ ክርስቲያን መጥፋት፣ ለኢትዮጵያ ከዓለም ካርታ መደብዘዝ ተጠያቂ ይሆናሉ። ጸረ ክርስትና አቋም ያላቸው የፖለቲካ ልሂቃንም
ሀገራችንን ለመምራት በምርጫ ስም ህጋዊ እንዲሆኑ መፍቀድ በራሱ ክህደት ነውና በንቃት ሀገራችንን በሁለገብ ዘርፎች ሁሉ እንጠብቃት። ግን ማንን እንምረጥ? ይህ የሁላችንም ጥያቄ ነው። አንዳንድ የፖለቲካ አካላት ስለምንመርጣቸው አካላት ሲገልጹ እንዲህ ይሉናል። ታዋቂው ፖለቲከኛ አቶ በረከት ስምኦን መምረጥ ስላለብንና እንዲሁም መመረጥ ስላለባቸው አካላት እንዲህ ሲል ጥቁምትን ይሰጣል። በርካታ የምርጫ ክርክሮችን መመልከት ችያለሁ። በተፎካካሪ ፓርቲዎች ውስጥ ያሉ አንዳንድ ግለሰቦች በጫካ ሆነው መንግስትን የሚፋለሙት ጋር የአንድ ሳንቲም ሁለት ገጽታዎች መሆናቸውን ተናግረዋል። በመካከላቸው የሚታዩ ልዩነቶች ቢኖሩም እነዛ በጫካ እነዚህ ደግሞ በከተማ መሆናቸው ብቻ ነው። የገዛ ፖሊሲያችንና ተጨባጭ እቅዶችን በመቅረጽ ህዝብን ማሳመን ሲገባቸው እንደ ሰካራም በስድብ ብቻ ጊዜያቸውን በማባከን ህዝብን መናቅ እንደሆነ የዕለት ተዕለት ተግባራቸው አድርገዋል። የተማሪ የዕለት ተዕለት ተግባራቸው አድርገዋል። አሁን ያሉ አንዳንድ ፓርቲዎች ላለፉት ዓመታት ያልነበሩ አሁን ገና ከእንቅልፋቸው የነቁ አካላት ናቸው። ሀገርን ለመምራት የሚዘጋጅ ፓርቲ ወይንም ግለሰብ እንዲህ አይነት ድርጊት እንደማይፈጽም ይልቁንም ጊዜውን በአግባቡ በመጠቀም ህዝቡ የሱን ፓርቲ እንዲመርጥ ማሳመን እንዳለበት ሊገነዘብ ይገባል። በተጨማሪም የምርጫ ክርክሮችን በተመለከተ ሰው በአንዳንድ ግለሰቦች ላይ የእውቀትና የልማድ እጥረት በግልጽ እንደሚታይ ጠቁሟል። ሁልጊዜም የፖለቲካ ትኩሳት የማይጠፋባትና የብዙዎች አይን ባረፈባት የአፍሪካ ቀንድ መሆናችን መዘንጋት የለብንም። ለዚህም ፖለቲካን ጠንቅቆ የሚረዳና የሚያውቅ ሰው እንጂ የሚዲያ እድል ባገኘ ቁጥር ሲሳደብና ሲዘልፍ የሚኖር ሰው መሆን የለበትም። እነዚህ ሰዎች እድሉ ቀንቷቸው ስልጣን ቢይዙ እንኳን ለ3000 ዓመታት የቆየችውን ኢትዮጵያ በ30 ቀናት ውስጥ አፈራርሰውና በትነው ይጠፋሉ በማለት እኚህ ፖለቲከኛ ሁሉም ኢትዮጵያዊ ተጠንቅቆ እንዲሁም ማስተውሎ ምርጫውን ያድርግ በማለት ለሁሉም ኢትዮጵያዊ መልእክታቸውን እንዲህ ሲሉ አሰፈሩ። ነገር ግን እኛ እንላለን አንድ ምእመን አንድ ኦርቶዶክሳዊ የሚያደርገው ምርጫ ኦርቶዶክሳዊ ማንነቱን ሊገልጽና ኦርቶዶክሳዊ ማንነቱን ሊጠብቅለት የሚገባ አካል መሆን አለበት። ማንን እንምረጥ? ሁሉም ኦርቶዶክሳዊ፣ ሁሉም ኢትዮጵያዊ ራሱን ይጠይቅ። ውድ የጊዜ መርሃ ግብር ተከታታዮቻችን የዛሬ ያዝነላችሁ መርሃ ግብራችን ይህንን ይመስል ነበር። በሌላ መርሃ ግብራችን እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።